አሌክሳንደር አርኖልድ ትላንትና ለሊቨርፑል የማሸነፊያ ግብ ያስቆጠረው ተጫዋች ነው። ብዙዎች የመቆየቱን ዜና መስማት ይፈልጋሉ ከአርኖልድ ግን ደግሞ የሚሆን አይመስለኝም። ሊቨርፑል ነው ሪያል ማድሪድ በዚህ ክረምት አጠናቀናል ብለው ከሚያምኗቸው እና ፊርማቸውን ብቻ ከሚጠብቋቸው ዝውውሮች መካከል የአርኖልድ ዝውውር አንደኛው ነው። ስለዚህ እሱ ማግኘት በጣም የሚከብድ ይመስለኛል ለሊቨርፑል በቀጣይ የውድድር ዓመት። በዚህ ሳምንት የነበሩ የሊግ ጨዋታ ውጤቶችን እንመልከት። ትናንትና በእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። አንዳንዶቹ ከፍ ያለ ትርጉም የነበራቸው ጨዋታዎች ነበሩ። ለምሳሌ ፉልሃም ከቼልሲ ትናንት የለንደን ደርቢ ጨዋታ ነው ያደረጉት። ግን ከደርቢ በላይ ለቼልሲ ጨዋታ ብዙ ትርጉም የሚሰጥ ጨዋታ ነበር። የአውሮፓ ተሳትፎን ለማግኘት የመጨረሻ ሰዓት ትግል ውስጥ ካሉ ክለቦች መካከል አንደኛው ቼልሲ ነው። ትናንትና ይሄንን ጨዋታ 2-1 በሆነ ውጤት አሸንፏል። በትናንትናው ጨዋታ ላይ ለቼልሲ ግብ ካስቆጠሩ ተጫዋቾች መካከል ታይሪክ ይገኝበታል። እንግዲህ በጣም ወጣት ተጫዋች ነው እንደምታውቀው። በቼልሲ ቤት በቅርብ ጨዋታዎች ላይ ነው እየተሰለፈ የምንገኘው። የማሸነፊያውን ግብ ጭምር እንደ ማሸነፊያ ግብ ከሚቆጠሩ ግቦች መካከል አንደኛውን ያስቆጠረው ኢዮቢ ቀድሞ ግብ አስቆጥሮ ፉልሃም ጨዋታውን 1-0 ይመራ ነበር። 83ኛው ደቂቃ ላይ ነው ተጫዋች ግብ ያስቆጠረው። ከዚያ በኋላ የብዙዎች መነጋገሪያ የነበረው የፔድሮ ኔቶ ግብ 93ኛው ደቂቃ ላይ በጭማሪ ሰዓት ተቆጠረ። በጣም አስደናቂ ግብ ነው ትናንትና ፔድሮ ያስቆጠረው። ለግብ ጠባቂ በጣም የሚያስቸግር ምናልባት በፍጥነት ከለካ ነው እንደ ሮኬት የተተኮሰ ከቅርብ ርቀትም ቢሆን አስደናቂ ግብ አስቆጥሯል። ቼልሲ በሁሉም ረገድ ትናንትና ብልጫ ነበረው። ይሄንን ጨዋታ ማሸነፍ ይገባው ነበር ያለ ጥርጥር። 60% የኳስ ቁጥጥር የበላይነት ወስዶ ነው የተጫወተው። ከዚያ ውጪ 13 የግብ ሙከራዎችን አድርጓል። ፉልሃም በእጥፍ ያነሰ 6 ሙከራዎችን ብቻ ነው በትላንትናው ጨዋታ ላይ ቼልሲ ላይ ያደረገው እና ኋላ የኳስ ቁጥጥሩ ለቼልሲ ዋጋ ፍርቶ ተመልክተነዋል። በፕሪሚየር ሊጉ ትላንትና ቼልሲ ማሸነፉን ተከትሎ ወደ 5ኛ ደረጃ ከፍ ብሏል። 57 ነጥቦች አሉት። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 1 ብቻ ነው። 4ኛ ደረጃ ላይ ያለው አሁን ማንቸስተር ሲቲ ነው። አሁን ባለው ደረጃ ማጠናቀቅ ለቼልሲ የቻምፒየንስ ሊግ ቦታን ያስገኝለታል። ትልቁ ስጋት ግን ዛሬ ምሽት ኖቲንግሃም ፎረስት ይጫወታል ከቶተንሃም ጋር። ስለዚህ እዚህ ጨዋታ ላይ የሚፈጠረው ነገር በሙሉ የቼልሲን ቀጣይ ተፈንታ ይወስናል እና ደግሞ በጣም በጥሩ ፎርም ላይ የሚገኘው ተከታታይ ጨዋታዎችን እያሸነፈ የሚገኘው አስቶን ቪላ 57 ነጥቦች አሉት። እኩል የግብ ክፍያ ነው የሚለያቸው። በዚህ ሰዓት ለምሳሌ 3 ክለቦች እኩል 57 ነጥብ አላቸው። ቼልሲ፣ ኖቲንግሃም ፎረስት እና አስቶን ቪላ በተመሳሳይ 57 ነጥብ ያላቸው፣ ግን በግብ ክፍያ ቼልሲ በብዙ ርቀት ከነሱ የተሻለ ስለሆነ ብቻ አሁን ያለበት ደረጃ ላይ ተቀምጧል። ስለዚህ እያንዳንዱን ጨዋታዎች ልክ እንዳሉት ኤንዞ ማሬስካ እንደ ዋንጫ ነው የምንጫወተው ብለዋል ከትላንትናው ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫቸው ላይ። ስለዚህ ያንን እያደረጉ የማይጓዙ ከሆነ በፍጹም ዋስትና አይሰጣቸውም በፕሪሚየር ሊግ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ። ከዚያ ውጪ ሌላ ትናንት የነበረው ጨዋታ ኢፕስዊችን ከአርሰናል ያገናኘው ጨዋታ ነው። 4-0 በሆነ ውጤት ጨዋታውን አርሰናል አሸንፏል። ቀላል ነበር ይሄ ጨዋታ ለአርሰናል ብለን መናገር እንችላለን። ትሮሳርድ 14ኛው ደቂቃ ላይ አስቀድሞ ግብ አስቆጠረ። ከዚያ በኋላ ገብርኤል ማርቲኔሊ ሁለተኛ ግብ አስቆጠረ። ከማርቲኔሊ ግብ መቆጠር ከደቂቃዎች በኋላ ዴቪስ በቀይ ካርድ ከኢፕስዊች በኩል ወጣ እና ነገሮችን በሙሉ አርሰናል የበለጠ አቀለለ። ትሮሳርድ ግብ አስቆጥሯል 69ኛው ደቂቃ ላይ እና ደግሞ ኢታን ንዋኔሪ 88ኛው ደቂቃ ላይ ለአርሰናል አራተኛ ግብ አስቆጠረ። ትላንትና ይሄንን ጨዋታ ማሸነፉን ተከትሎ አርሰናል የሊቨርፑልን የሻምፒዮንነት ጉዞ ቢያንስ በአንድ ጨዋታ አራዝሟል እና ለአንድ ሳምንት እንዲጠብቅ አድርጎታል። ቀጣይ ሳምንት ግን ሊቨርፑል የራሱን የቤት ስራ የሚወጣ ከሆነ ሳይወድ በግድ ዋንጫውን ለሊቨርፑል ለመስጠት ይገደዳል። የማንንም ይሁንታ አይጠብቅም፣ የማንንም ፍቃድ አይጠብቅም። ሊቨርፑል ቡካዮ ሳካ መጠነኛ ጉዳት ትላንትና አጋጥሞታል። ከተቀይሮ ከወጣ በኋላ ሕክምና ሲደረግለት በቅያሬ ወንበር ላይ ታይቷል እና የአርሰናል ደጋፊዎች ከቻምፒየንስ ሊግ ጨዋታ በፊት የመጣ ጉዳት ስለሆነ መስጋት ጀምረዋል። ከዚያ ውጪ ማንቸስተር ዩናይትድ ትናንትና በወልቭስ በኦልድ ትራፎርድ 1-0 ተሸንፏል። ሳራቢያ በጣም አስደናቂ የቅጣት ምት ግብ ትናንትና አስቆጥሯል አንድሬ ኦናና ላይ። የሳራቢያን ጥራት ብቻ ነው ማድረግ የሚቻለው። ሌላ ምንም የምናሰባብረው ነገር ያለ አይመስለኝም። ለዚህ ግብ ተቀይሮ ነው የገባው ትናንትና ሳራቢያ
በሜዳ ውስጥ በቆየ በደቂቃዎች ልዩነት ነው ትናንት የቅጣት ምት ያስቆጠረው። ምናልባት በንክኪ ካሰላ ነው ከ4 እና ከ5 ንክኪ ባልዘለለ እንደማለት ነው ግብ ያስቆጠረው። በጣም የተለየ ልዩነት ፈጣሪያቸው ነበር። ማንቸስተር ዩናይትድ በጨዋታው ላይ ብልጫ ነበረው። የኳስ ቁጥጥርም የሙከራም ብልጫ ነበረው። 60% የኳስ ቁጥጥር ብልጫ ነበረው። ከዚያ ውጪ 12 ሙከራዎችን አድርጓል። ነገር ግን ግብ ማስቆጠር ተስኖት ወጥቷል። ትናንትና ከጨዋታው በኋላ የክለቡ አሰልጣኝ አስተያየታቸውን ሲሰጡ ማስቆጠር የማንችል ከሆነ ውጤቱ እንዲህ ነው ሊሆን የሚችለው ሚል አስተያየታቸውን ሰጥተዋል። የግድ እሳት ውስጥ የገባው ምንም ጥያቄ የለውም፣ ማስቆጠር ይገባን ነበር ብለዋል። ትልቁን ትችት እየወሰደ የሚገኘው አሁን ሆይሉ ነው። በጨዋታ ግብ እያስቆጠረ አይደለም። የመጨረሻ ኳሶችን ማቀበል ላይም በጣም ደካማ ነው። ግን ለማንቸስተር ዩናይትድ ለምሳሌ ትላንትና ከጨዋታው በኋላ በተሰጡ ነጥቦች ከሰላ ነው 3 ነጥብ ነው ከ10 የተሰጠው። በጨዋታው በጣም ዝቅተኛ ነጥብ የነበረው ተጫዋች እሱ ነው። 27 ጨዋታ እስካሁን አንድ ግብ ነው ያስቆጠረው። ምናልባት በኮንቨርዥን ሬት መናነሻው ከሆነ በመጨረስ በፐርሰንቴጅ ካስቀመጥ ነው 13% ብቻ ከሚያገኛቸው እድሎች ወደ ግብነት የሚቀይረው። ይሄ በጣም አነስተኛ ነው እና በዚህ ውድድር ዓመት በአጠቃላይ 3 ግብ ብቻ ነው በፕሪሚየር ሊግ ያለው ለማንቸስተር ዩናይትድ። ቻሎባህና ቶማስ ፓርቴ የአጥቂ ስፍራ ተጫዋች አይደሉም፣ ግን ከሱ የተሻለ የግብ ኮንቨርዥን ሬት አላቸው። አንዳንዴ እንዲህ አይነት ቁጥሮች አሳማኝ ላይሆኑ ይችላሉ፣ ግን ከሚያገኛቸው ድሎችም ከሰራ ነው በጣም ደካማ ጊዜን እያሳለፈ እንዳለ ምንም ጥያቄ የለውም እና ለምሳሌ በዚህ የውድድር ዓመት በጨዋታ ከ6 ነጥብ በላይ አግኝቶ የወጣው ሆይሉ በፕሪሚየር ሊግ በ2 ጨዋታዎች ብቻ ነው። ከዚያ ውጭ ያሉት ጨዋታዎችን 6 እና ከዚያ በታች ነጥብ ነው በጨዋታ የሚሰጠው እና በአጠቃላይ በውድድር ዓመቱ ያለው ሬቲንግ ከተመለከተን አብዛኛዎቹ አጥቂ ስፍራ ላይ ያሉ ተጫዋቾች 7 እና ከዚያ በላይ ያገኛሉ። እሱ 6.3 አካባቢ ይመስለኛል ካልተሳሳትኩኝ አማካኝ ሬቲንጉና በጣም የወረደ ጊዜ እያሳለፈ እንዳለ በትክክል ማሳያ ይመስለኛል። ግን አሞሪም ተከላክለውለታል ትናንትና። እኔ ማሳየት የምችለው እንዴት ግብ አስቆጣሪ መሆን እንዳለበት ነው እና በቀያሪ ወንበር ላይ እንዲቀመጥ ማድረግ አልችልም፣ ምክንያቱም እሱ መፍትሄ አይሆንም የሚል አስተያየት ሰጥተዋል። ከዚያ ውጭ ግን የትኛውም አጥቂ አንድ ግብ ይናፍቃል እና ያችን ግብ የሚያገኝ ከሆነ የሚመለስ ይመስለኛል የሚል አስተያየቱን ሰጥቷል። ማንቸስተር ዩናይትድ ትንሽ ኦፕቲሚስቲክ ሆኗል። ሌላ ምርጫም የላቸውም። ለዛ ይመስለኛል ማጓየርን እኮ አጥቂ አድርገው ሞክረዋል አይደል? በዩሮፓ ሊግ የማለፋቸው ሚስጥርም እሱ ነው። ግን ደግሞ አጥቂ ይዞ ተከላካይን በአጥቂነት ማስጀመር የሚቻል አይመስለኝም። እስከ መጨረሻው መታገስ ያስፈልጋል። የውድድር ዓመቱ ሊያልቅ ጥቂት ጊዜ ነው የቀረው። ማንቸስተር ዩናይትድ የውድድር ዓመቱ መጥፎ ጊዜ እያሳለፈ ነው በታሪክ። ስለዚህ እሱን በመቀየር ብቻ የሚስተካከል እንዳልሆነ ግልጽ ነው እና ምንመዘን ከሆነ በውድድር ዓመቱ መጨረሻ እንዲያውም ከዩሮፓ ሊግ በፊት ታስታውስ ከነበረ እኔም በማመጣቸው ውጤቶች እመዘናለሁ ልክ እንደ ተጫዋቾቹ። ስለዚህ የመጨረሻው ደረጃ ላይ ከሚቀመጡት መካከል አንዱ እኔ ነኝ በሚል አስተያየቱን ሰጥቶ ነበር። 15ኛ ሽንፈት ነው ማንቸስተር ዩናይትድ ትናንትና ያጋጠመው። በማንቸስተር በሜዳው ደግሞ 8ኛ በኦልድ ትራፎርድ በፕሪሚየር ሊጉ። ይሄ በታሪክ ብዙ ጨዋታዎችን የተሸነፈበት የውድድር ዓመት አድርጎታል። ከዚያ ውጪ ትላንትና 6 ቅያሬዎችን አድርገው ነበር የጀመሩት። ብዙዎች ያሞገሱት የሚገኙት ታይለር ፍሬድሪክሰን ትላንትና በቋሚነት ጀምሯል። ገና ወጣት ተጫዋች ነው። ተስፋ ሰጪ ነገሮች እንዳሉት በትክክል ያየንበት ጨዋታ ነበር። የአካዳሚ ውጤት ነው እና በማንቸስተር ዩናይትድ በኩል ትናንትና በጣም አሪፍ ከነበሩ ተጫዋቾች መካከል ግንባር ቀደሙ እሱ ነው። ሌላኛው ትናንት የነበረው ጨዋታ ሌስተር ሲቲ ከሊቨርፑል ያደረጉትና በሊቨርፑል 1-0 አሸናፊነት የተጠናቀቀው ጨዋታ ነው። ትሬንት አሌክሳንደር አርኖልድ ትናንትና ግብ አስቆጥሯል። በጣም ቆንጆ ግብ ነው ያስቆጠረው። ከሳጥን ውጭ የተመታ ኳስ ነው። ለሊቨርፑሎች አሁን ስጋቶች አሉ። አንደኛው የመሐመድ ሳላህ ግብ እያስቆጠረ ያለ መሆን ይመስለኛል። 4ኛ ተከታታይ ጨዋታው ነው ግብ ሳያስቆጥር ሲወጣ። ከዚያ ውጪ ከነዚህ የመጨረሻ 4 ጨዋታዎቹ አንድ የመጨረሻ ኳስ ብቻ ነው አመቻችቶ ያቀበለው። ስለዚህ በብዙ መለኪያዎች ካየ ነው የሳላህ ጊዜ መጥፎ እየሆነ እየመጣ ያለ ይመስለኛል። አሁን ገፈለ ከዚህ ጊዜ ወዲያ እና ደግሞ አንዳንድ ጨዋታዎች ላይ እድለኛ አልነበረም። ለምሳሌ ትላንትና የውስጡን የግቡን ቋሚ ገጭቶ ነው የወጣው አንድ የሞከረው ኳስ እና የሚያሳዝን ነው። ሀዘኑን የገለጸበት መንገድ ጥሩ አይደለም። በትክክል ከፓሪስ ሰን ጀርማን የደርሶ መልስ ጨዋታዎች በኋላ እንዴት እሱን ማቆም እንደሚቻል ሜንዴስ አሳይቷል ይላሉ። ግን ደግሞ እድሎችን ይፈጥራል። በትክክል ስላቆሙት ብቻ አይደለም። አሁን አንዳንድ ጨዋታዎች ላይ የመጨረሻ ሙከራዎቹ የሚያስደንቁ ናቸው፣ ግን ግብ እያስቆጠረ አይደለም። ምናልባት መጥፎ ፎርም እያሳለፈ ስለመሆኑ ለምሳሌ ከ4 ጨዋታዎች በፊት የነበሩት በ24 ጨዋታዎች
ከ24 ጨዋታዎች በ21ዱ ግብ አስቆጥሯል። ከዚህ ውጪ በግብ ተሳትፎ ብቻ ከለካ ነው ደግሞ ከቅድም ካነሳናቸው ከተከታታይ ከአራት ጨዋታዎች በፊት በነበሩት ከ28ቱ ጨዋታዎች 4 ጨዋታዎች ላይ ብቻ ነበር ወይ ግብ ሲያስቆጥር ወይ የመጨረሻ ኳስ ሲያቀብል የወጣው። አሁን ግን እንዲህ እየሆነ አይደለም። በጣም የተቸገረ የመጨረሻ ሳምንቱ ላይ ከዚያ ውጪ አርኔ ስሎት ከትላንትናው ጨዋታ በኋላ ያለን እድል ቀጣይ ሳምንት ቶተንሃምን ማሸነፍና በራሳችን ውጤቱን መወሰን ነው፣ ዋንጫውን መወሰን ነው የሚል አስተያየታቸውን ሰጥተዋል። አርሰናል ጥሩ ቡድን ነው፣ ስለዚህ በሳምንቱ አጋማሽ በሚያደርገው ጨዋታም ውጤት ይጥላል ብለን አናስብም የሚል አስተያየታቸውን ከትላንትናው ጨዋታ በኋላ እንደዚሁ አስተያየታቸውን ሰጥተዋል። በሌሎች ሊጎች የነበሩ ጨዋታዎችን እንደዚሁ እናንሳ። በጣሊያን ሴሪያ እንደዚሁ ትላንትና ጨዋታዎች ነበሩ። ቦሎኛ ኢንተር ሚላንን ትላንት 1-0 በሆነ ውጤት አሸንፏል። የዋንጫ ፉክክሩ ላይ በደንብ ተስፋ የሰጠ አይነት ውጤት ነው የተመዘገበው። ሪካርዶ ኦርሶሊኒ የትላንትናን የቦሎኛን የማሸነፊያ ግብ አስቆጥሯል። በውጤቱ መሰረት አሁን በጣሊያን ሴሪያ ሊጉን እየመሩ ያሉት ክለቦች እኩል 71 ነጥብ ያላቸው ናቸው። ኢንተር ሚላን እና ናፖሊ 71 ነጥብ በተመሳሳይ ያላቸው በግብ ክፍያ ነው የሚበላለጡት። በዚህ አመት አነስተኛ ግቦች የሚቆጠሩበት ናፖሊ ነው፣ ግን ደግሞ ኢንተር ሚላን ብዙ ግቦችን እያስቆጠረ ነው የሚገኘው። በዚያ ምክንያት 40 የግብ ክፍያ ያለው ናፖሊ 27 የግብ ክፍያ ነው ያላቸው። ምናልባት ቀጣይ የሚያደርጓቸው ጨዋታዎች በደንብ የሊጉን መዳረሻ ይወስናል። ለምሳሌ ኢንተር ሚላን ከሮማ ጋር ይጫወታል በቀጣይ። ከዚያ ውጪ ከቬሮና ጋር የሚያደርገው ጨዋታ አለ። ግን በእነዚህ ጨዋታዎች መካከል የቻምፒዮንስ ሊግ ጨዋታ አለ፣ ከባርሴሎና ጋር የሚደረግ የጥሎ ማለፍ ጨዋታ። ለእሱ በደንብ ይፈትነዋል ተብሎ ይታሰባል። ሰሞነኛ ፎርም ለመውረድም ትልቁ ምክንያት የቻምፒዮንስ ሊግ ጨዋታ እንደሆነ ግልጽ ነው። ከቶሪኖ ከላዚዮና ከኮሞ በጣም ፈታኝ ጨዋታዎች ይቀሩታል። በተለይ የላዚዮና የኮሞ ጨዋታ ቀላል ይሆናል ተብሎ አይታሰብም። ከኮሞ ጋር ከሜዳ ውጪ ነው የሚጫወተው። ስለዚህ ብርቱ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ናፖሊን በተመለከተም ቀላል ጨዋታዎችን አያደርጉም በውድድር አመቱ፣ ግን ደግሞ ከኢንተር ይልቅ ምንም አይነት የአውሮፓ ውድድር የለበትም። እሱን እንደ አድቫንቴጅ ለመጠቀም ከቻለ እንግዲህ እሱ ድል ነው። ከቶሪኖ ይጫወታል፣ ከሌቼ፣ ከጄኖዋ፣ ከፓርማና ከካሊያሪ ጋር እስከ መጨረሻ ሳምንት ያሉ ቀሪ ጨዋታዎቹ ናቸው። በአንጻራዊ ከለካ ናቸው ቀለል ያሉ ጨዋታዎች ይመስላሉ። በመጠራጠር ደረጃ ካየነው ከጄኖዋ ጋር የሚደረገው ጨዋታ ሁልጊዜም የሚፈትነው ጨዋታ ነው። እሱ እንደው እንከን ካልፈጠረ በስተቀር ነገሮች ቀላል ይመስላሉ። ኤሲ ሚላን ከአታላንታ ሌላ ትላንት የነበረ ጨዋታ ነው። 1-0 በሆነ ውጤት አታላንታ ትላንትና ይሄንን ጨዋታ አሸንፏል። ማሸነፍ የሚገባው ጨዋታ ነበር። ኤደርሰን በብዙ የአውሮፓ ክለቦች የሚፈለገው አማካኝ በሁለተኛው አጋማሽ ግብ አስቆጥሯል። ሁሉም ነገር ብልጫ የነበረው ትላንትና በአታላንታ ነበር። ምናልባት በግብ ሙከራዎች ኤሲ ሚላን በመልሶ ማጥቃት ይጫወት ስለነበረ ብልጫ ነበረው፣ ግን ደግሞ ጥራት ያላቸውን የግብ ዕድሎች ሲፈጠር የነበረው ትላንትና አታላንታ ነበር። ጨዋታውን አሸንፎ ወጥቷል። ኤምፖሊ ከቬኔዚያ እኩል የተጠናቀቀ ጨዋታ ነው። ከዚያ ውጭ በፈረንሳይ ሊግ 1 ትላንትና ሴንት ኢቲየን ሊዮንን አሸንፏል 2-1 በሆነ ውጤት። በዩሮፓ ሊግ በማንቸስተር ዩናይትድ ከተሸነፈ በኋላ ያደረገው ጨዋታ ነበር። በጭማሪ ሰዓት ሁሉ ተጫውተዋል። ስለዚህ ድካም ነበር፣ የሚፈረድባቸው አይመስለኝም። ኒስ ትላንትና ኦንዥን 2-1 በሆነ ውጤት አሸንፏል። ሊል ከኡሴ በሊል 3-1 አሸናፊነት በፈረንሳይ ሊግ የተጠናቀቀ ጨዋታ ነው። ብረስት ትናንትና በሎስ 3-1 ተሸንፏል። በሜዳው የቀይ ካርድ ነበረው። ስለዚህ ያን ያክል ጫና ውስጥ የሚገባ አይመስለኝም። ከዚህ ውጪ በጀርመን ቡንደስሊጋ ባየር ሊቨርኩሰን ትላንት የነጥብ ልዩነቱ ወደ 8 እንዲሰፋ አድርጓል። ከሜዳ ውጪ ከሴምፓውሊ ጋር ተጫውተው ነበር። 1-1 ነው የተጠናቀቀው ጨዋታው። ይህንን ጨዋታ ማሸነፍ ምናልባት የነጥብ ልዩነቱን ወደ 6 አጥብበው እንዲቀጥል ያደርገው ነበር። ነገር ግን ይህንን አላሳካም። ቦሩሲያ ዶርትመንድ ትላንትና ቦሩሲያ ሞንቼግላድባህን 3-2 በሆነ ውጤት አሸንፏል። በቅርብ ጨዋታዎች ላይ በጥሩ መነቃቃት ውስጥ ነው የሚገኘው። በነገራችን ላይ ትላንትና ፕሪሚየር ሊጉ በሊቨርፑል ያሸነፈው ሌስተር ሲቲ መውረዱን አረጋግጧል ከፕሪሚየር ሊጉና በዚህ አመት ባደጉበት አመት የተመለሰው ሁለተኛው ክለብ ሆኗል። አስቀድሞ ሳውዛምፕተን አረጋግጦ ነበር። ኢፕስዊችም ተመልሶ ለመውረድ የአንድ ጨዋታ ጉዳይ ነው የሚቀረው እና በቅርብ አመታት ካየን የሻምፒዮንሺፑና የፕሪሚየር ሊጉ ጋፕ በጣም እየሰፋ እንደሆነ የሚያሳይ ይመስለኛል። ባለፈው አመት በርንሌይ
ሼፊልድና ሉተን ባደጉበት አመት ተመልሰው ወርደው እንደነበር እናስታውሳለን። ከዛ ውጪ በ2021 2022 በተመሳሳይ ባደጉበት አመት ኖርዊች እና ዋትፎርድ ካደጉ 3 ክለቦች መካከል 2 ወርደው ነበር እና ጋፑ እየሰፋ ነው። ምናልባት ከዚህ በኋላ ለሚመጡ ክለቦችም በደንብ የሚያሰጋ እንደሆነ ምንም ጥያቄ የለውም። ዛሬ ምሽት አንድ የሚደረግ ጨዋታ አለ በፕሪሚየር ሊግ፣ እሱን ጠቁመን ለማጠናቀቅ ያክል ቶተንሃም ከኖቲንግሃም ፎረስት ዛሬ ምሽት